አለች። እናንተ ከካሜራ ውጭ እኮ ይለጣሉ አይታችኋል። ያው በጣም ደስ ይል ነበረ። በጣም ደስ ይል ነበረ። የሄርሜላ እህት እንግዲህ አብርሽንና ሄርሜላን አስታርቃለች ማለት ነው። በነገራችን ላይ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምንድነው ግን አብርሃም እንደዚህ ቦካው? ቂጥህና ቦርጭ ምንድነው? ቂጥ ከኋላ ወጥቷል፣ ቦርጭ ከፊት ለፊት ተወጥሯል። ልክ እንደ ሚስት ልክ እንደ ሩታ የድሮ ሚስት ልክ እንደሷ ሆናል። እባክህን ሰውነትን አስተካክለው ይጭ እንዳቋቋሙ እንዲህ ብሎ በጣም ነው የሚያስጠላው ካያችሁስ ማለት ነው። እና ሄርሜላ አስገቢ፣ ስፖርት ስሩ፣ ስፖርት ያስፈልጓል። አብርሽ እንግዲህ በነገራችን ላይ ሀብት ሲመጣ ነው ማሻአላ ተባረካላ ብለናል። ሀብት ሲመጣ ነው ቦርጭ የሚወጣው። እንግዲህ ያው ቦርጫቸው በጣም እየወጣ ነው እና ቦርጫችሁን ብታስተካክሉ አቶ አብርሃም እና ውዶቼ ዛሬ ደስ ይሉ ነበረ። ሄርሜላ በጣም የሚገርመው ነገር የይቅርታ ያላት ልቧ በጣም ይገርመኛል። እግዚአብሔርን ነው የምላችሁ። ሄርሜላ በስመ አብ ማርያም አብርሃም እንደዚህ እንዳደረጋት አብርሃም እንደዚህ እንደሆነባት እግዚአብሔርን ይቅርታ የምታረግለትም አልመሰለኝም ነበር። ግን ምንድነው በንጹህ ልቧ ነው አብርሃምን የምታፈቅረው፣ በንጹህ ልቧ ነው አብርሃምን የምታገኘው ማለት ነው ውዶቼ። ስለዚህ አብርሃም ከዚህ በኋላ ሩታ ሄርሜላን የሚለቃት አይመስለኝም። በጣም ፍቅር እየሰጠችው ነው ያለችው። እንዴት እንደሚስማት ካያችሁ በስማ በጣም አያችኋል። እንዴት እንደሚተቃቀፉ ቤት የተሸፋፍቷል ይገባፍቷል። በጣም ዛሬማ የሆነ ነገርማ ያደርጋሉ። ቤተሰብነቴን ነው የምናገረው። ዋው እንዴት እንደሆነ ታችኋል። አክቷ ስር ገብቶ በሳው ምናምን በቃ ኧረ በስመ አብ። እና ይሄን እያየች ደግሞ ሩታ ወይኔ ሩታዬ እንደወንዶ ቢቀርብሽሳ እና ደግሞ አንቺ ዝፍዝፍ አንቺ ቂጥ ውጥር ቤት ለቀሽ ውጪ ምናምን የምትያት አርፋ ልጇን ታሳድግ እንጂ ቤት ውስጥ የምንድን ነው ልጇን ይዛ አንቺ ቤት ተንጓታ የምትሄደው እንዴ? ሩታ እኮ አሁን ሰዓት እኮ ልጅ ያላት ሴት ነች እኮ። ወደዚህ ወደዛ የምትሄድበት ቦታ አይደለም። አርፋ ቤቷ ልጇን ይዛ የምታከብራ መቀመጥ ያለባት። አንቺ ቤት ደግሞ ሄዳ ትንዘላዘል እንዴ? ሴትዮ እባክሽ ተፋቻት እንዴ ሩታማ። በቃ ዛሬ ወይ ዛሬማ ማለቅሽ ነው ሩታ። በስማም ወይኔ አብርሃም ወይኔ ለሄርሜላ ያለው ቦታ በስማም እንዴት እንደሚያደርጋት እኮ። እሷን ለመታረቅ ሲል የወንድም አልቀረ እህት አልቀረ። ግን ሄርሜላ ለአብርሽ በጣም ክብር አላት። እግዚአብሔርን ነው የምላችሁ፣ ለአብርሃም ክብር አላት። በቃ ኦ ማይ ጋድ በጣም ደስ ትላለች። በቃ ሰው ይቅርታ ማለት እንደዚህ ነው። እኝኝኝ ሰካውን በይቅርታ ማለት በቃ ያለ ነገር ነው። እስታዛለች እንጂ ይኛዋለች እንጂ ይቅርታ አታቅ ምን አታቅ እኝኝኝ እንደ ክረምት ዝናብ በቃ ይሄው አጣሹ አብርሃም ከዚህ በኋላ እንደው ለሩታ አይመለስም። ከዚህ በኋላማ በቃ ከተመለሰላት ደግሞ የመጨረሻ ይመለሳል እንጂ ተመልሶ ከሄርሜላ ጋር አይሆንም። ከተመለሰ ግን የመጨረሻ ሊመለስ ይችላል ሩታ ማለት ነው። ግን ያለበለዚያ ግን ሄርሜላን የሚለቃት አይመስለኝም። እንዴ ቤተሰብ ከሄርሜላ ጋር ያላችሁ ፍቅር አይታችኋል? እንዴት እንደሚያደርጋቸው ኧረ በስመ አብ። ደግሞ የሄርሜላ ታምራለች፣ ቂጣም ነች፣ ወገባ ትንሽ ነው፣ ደስ ትላለች፣ ቆንጅዬ ነች። ግን ትልቅ ግንባር ነው እንጂ ግንባሯ እዚህ ጋር ነው። ይህ ጉባኤ ደፍነው ኖሮ ቤተሰብ ግንባሯ እዚህ ጋር ነው ያለው። ይሄም ጸጉር ተንጨባሯል እና በጣም ደስ ይላል። እና ሩታዬ እንግዲህ ራስሽን ጠብቀሽ ኑሪ። እኔ የምልሽ እህቴ ምንም ልታረጊ አትችይም ከዚህ በኋላ። ልጅሽን ለልጅሽ ጊዜ ስጪ፣ ለራስሽ ጊዜ ስጪ። ቤትሽ ፏ ብለሽ ቁጭ በይ። ማንንም ሰው ቤትሽ አታምጪ። ማንም ሰው አንቺን ሊያስንቅሽ ያንቺን ቦታ እንትን ሊሉ ነው እንጂ ምንም ያደርጉልሽ ነገር የለም። በቃ ለልጅሽ ለአንቺ ጊዜ ሰጠሽ መኖር ነው ያለብሽ። ደግሞ ወሬ ሰምተናል። ደግሞ ውጪ ልትሄድ ነው የተባለ ነው። ሩታ ውጪ ልትሄድ ነው። ትላንትና ዛሬ ነው እንጂ ጻፉልኝ። ሩታ ውጪ ልትሄድ ነው የሚባል ነገር ምንድነው? ልጁን ይዛ ልትሄድ ነው እንዴ? አሁን ደግሞ ሌላ አዲስ ነገር ሌላ አዲስ አጀንዳ ልታመጣ ነው። እኔ አላቅም እንግዲህ ውጪ ትሄድ አትሄድ አላቅም። ግን አብርሃም አሁን ደግሞ በሱ ልትመጣበት ነው። ውጪ እላለሁ ወይ ታረቀኛለህ ወይ አብረን እንኖራለን ብላ ነው የምታወራው እንግዲህ
እንዴት ነው የምትለው? ስለዚህ ሩታ ዝም ብለሽ በቃ ለልጅሽ እረፍት ስጪ። ለአንቺ እረፍት ስትሽ መኖር ነው ያለብሽ። ውጪ ምናምን የሚባለው ነገር ታዩ ምንም አይሰራልሽም። እና ቤተሰብ ሄርሜላ እና አብርሽ እንግዲህ በጣም እየተሸፋፈዱ ነው ያሉት። አብርሃም በጣም ሻፍዷል። እንዴት እንደሚስማት እንዴት እንደሚልሳት ቤተሰብ እንደ ጾም የለም እንደ ቤተሰብ ልጅቷ ምን አለች መሰላችሁ? በቃ የፈለግሽውን ምሳ ጋብዝሻለሁ ምናምን ስላት አይ ዛሬ እንኳን አልፈልግም እናንተ እንደው ታስቀኑኝ ነው የሚመስለው አለች። እናንተ ከካሜራ ውጭ እኮ ይለጣሉ ቤተሰብ እንዴ እንዳይመስላችሁ። አብርሃም ይወዳል ቄት ምናምን በጣም ነው የሚወደው። ያበጠ ነገር በጣም ይወዳል። አብርሃም ነው የተባለው ነው የሰማ ማለት ነው። ይሄ ለእናንተ ነው ማወራላችሁ። እና ያው አብርሽ እና ውዶቼ ያው መልካሙን መመኝላችሁ በተረፈ